አእምሯችን በባህሪው ሞገዶችን የመዋረስ አቅም አለው። ይህ የሞገድ አይነት እንግዲህ ማንኛውንም አይነት ሞገድ ተዋረሰ ማለት ደግሞ እኛ ፈቅደን እስካልመረጥንለት ድረስ ሁሉንም አይነት ሞገዶች ይዋረሳል ማለት ነው፣ መጥፎውንም ጥሩውንም። ይሄንን አይተው ይመስላል እንግዲህ በስልጣኔ ከፍታ ላይ ደረስን የሚሉ መሪዎቻችንም ያው በሲስተም ማለት ነው እለት ተዕለት በምናደርገው ወይም በምንገለገልበት እቃ ውስጥ ፍሪኩዌንሲዎችን እየቀመሙ ማለት ይቻላል አእምሯችንን ይወግቡታል። ለምን ሲባል የሰው ልጅ ከተፈጥሮ ጋር ሙሉ ለሙሉ ከተገናኘ ለመቆጣጠር አይመችም። ምክንያቱም ዩኒቨርሱ ለዛ ሰው ነፃ የሆነ መኖሪያ ስለሚያበጅለት ማለት ነው። ስለዚህ እንደዛው ተገልጋይ ኮንሱመር ሆኖ እንዲቆይ ለአእምሮ የሚዋረሰውን ሞገድ በየጊዜው ይሰጠዋል ማለት ነው። ለምሳሌ ቤታችን ውስጥ የምናበራው አምፖል የሚሰራው በ50 ሄርዝ ነው። ርግብግቢቱ 50 ሄርዝ ነው። ያንን ሄርዝ አእምሯችን ሲዋረስ የመብዘዝ የመደበር የሞኝነት አይነት ፍሪኩዌንሲ አለው። የምንሰማው ሙዚቃ ስፒከሩ ሃርሞናይዝ ሲደረግ በ440 ሄርዝ ስለሆነ የተዘበራረቀ የተሰነጣጠቀ አይነት ስሜት እንድንይዝና ውስጣችን ፈጠራን ትቶ የተፈጠረን ነገር በመፈለግና ያንን ነገር የራሱ ለማድረግ ይጥራል ማለት ነው። በዚህ ውስጥ በጣም የሚገርመው ነገር ምንድን ነው? አልጠግባይነታችን የመጣው በፍሪኩዌንሲ ውስጥ ስለሆነ ነው። ከማምረት ከመስራት ይልቅ ገዢዎችና አስመጪዎች የሆነው በዚሁ በፍሪኩዌንሲ አማካኝነት ነው። ስለዚህ